ቴምር በልታችሁ ፍሬውን ትጥሉታላችሁ? እንግዲያውስ ትልቅ ስህተት እየሰራችሁ ነው። በየቀኑ እየተመገብን የምንጥለው የቴምር ፍሬ ለካንሰር መከላከያ፣ ለስኳር ህመም ማስታገሻና ለኩላሊት ጤና የሚሆን እጅግ ውድ መድኃኒት እንደሆነ ታውቃላችሁ? ብዙዎቻችን ቆሻሻ አድርገን የምንጥለው ይህ ፍሬ በዓለም ላይ ካይፌን ከሌላቸውና በጤና ጥቅሞቻቸውም ወደር የማይገኝላቸው የቡና አይነቶች አንዱ ነው። ዛሬ በዚህ ቪዲዮ የቴምር ፍሬን መጣል የሚያስቆሙ 10 እና ከዛ በላይ የሆኑ አስገራሚ የጤና ጥቅሞችን እናም ደግሞ በቤታችን ውስጥ በቀላሉ እንዴት ይህንን ታምራዊ መጠጥ ማዘጋጀት እንደምንችል ደረጃ በደረጃ አሳያችኋለሁ። ይህንን ቪዲዮ አይታችሁ ሲጨርሱ የቴምር ፍሬን ዳግመኛ በጭራሽ አጥሉ። አሁን በቀጥታ ወደ ቪዲዮ እንለፍ። የቴምር ፍሬ አንደኛውና የመጀመሪያ ጥቅሙ ለስኳር ህመምተኞች ተመራጭ ነው። የቴምር ፍሬ ቡና ለስኳር ህመምተኞች እጅግ ተመራጭ ከሚያደርጉት ምክንያቶች አንዱ በውስጡ ያለው የደም ስኳር መጠንን የማመጣጠን ተፈጥሯዊ ብቃቱ ነው። ቴምር ራሱ ከፍተኛ ጣፋጭነት ቢኖረውም ፍሬው ግን ካርቦሃይድሬቱ በጣም ዝቅተኛ ከመሆኑም በላይ የኢንሱሊን ምርትን የሚያነቃቁ ንጥረ ነገሮችን በውስጡ ይዟል። ይህም የደም ስኳር ድንገት ከፍ እንዳይል የመከላከልና በሂደትም የማረጋጋት ሚናን ይጫወታል። በተጨማሪም በስኳር ህመም ምክንያት ሊከሰቱ የሚችሉ የኩላሊትና የነርቭ ጉዳትን ለመቀነስ የሚረዱ ከፍተኛ ጸረ ኦክሳይድ ይዘቶች ስላለው ለስኳር ህመምተኞች ከአንዲት ኩባያ መጠጥ በላይ የሆነ የጤና ዋስትናን ይሰጣቸዋል። ሁለተኛ፣ ከካይፌን ነፃ የሆነ ተፈጥሯዊ ኃይል ሰጪ ነው። የቴምር ፍሬ ቡናው ምንም አይነት ካይፌን ሳይኖረው እንደ ተራ ቡና ቀኑን ሙሉ ንቁና በኃይል እንደተሞላችሁ እንድትሆኑ ያደርጋችኋል። ብዙዎቻችን ቡና የምንጠጣው ድካምን ለማሸነፍ ቢሆንም ቡና የሚሰጠን ኃይል ግን የውሸትና የነርቭ መረበሽ የሚቀላቀልበት ነው። የቴምር ፍሬ ግን በውስጡ ባሉ ተፈጥሯዊ ማዕድናት አማካኝነት ነርቫችንን ሳያናውጥ፣ የልብ ምትን ሳይጨምር እናም እንቅልፍ ሳይነሳን እውነተኛ የሆነ ብርታትን ይሰጠናል። ይህ ማለት ማታ ላይ መጠጣት ብትፈልጉ እንኳን ያለምንም ስጋት ጠጥታችሁ እንደ ሕፃን ልጅ ተኝታችሁ ጠዋት ግን በታደሰ ኃይል እንድትነቁ ያደርጋችኋል ማለት ነው። ሶስተኛ ጥቅሙ የኩላሊትና የጉበት ተፈጥሯዊ ጠባቂ ነው። ለሰውነታችን እንደ ማጣሪያ ሆነው የሚያገለግሉት ኩላሊታችንና ጉበታችን በየቀኑ ከምንመገባቸው ምግቦችና ከምንወስዳቸው መድኃኒቶች የሚመጡ መርዛማ ነገሮችን ለመከላከል ከፍተኛ ትግልን ያደርጋሉ። የቴምር ፍሬ ቡና ደግሞ ለእነዚህ አካላት እንደ ጋሻ ሆኖ የሚያገለግል ታምራዊ መጠጥ ነው። ሳይንሳዊ ጥናቶች እንደሚያሳዩት ከሆነ በቴምር ፍሬ ውስጥ የሚገኙት ፕሮ አንቶሳይናይድስ የተባሉ ልዩ ንጥረ ነገሮች ኩላሊታችንን ከድንገተኛ ጉዳትና ከጠጠርም ከመጠበቃቸውም በላይ ጉበታችንን ደግሞ ከመርዛማ ነገሮች በማጽዳት ስራውን በአግባቡ እንዲወጣ ይረዱታል። አብዛኛው ሰው እነዚህን የሰውነት ክፍሎች ለመንከባከብ ውድ መድኃኒቶችን ፍለጋ ይደክማል። እውነታው ግን መፍትሄው በየቀኑ ከምንጥለው የቴምር ፍሬ ውስጥ ተደብቆ ይገኛል። ይህንን መጠጥ መጠጣት ማለት ኩላሊትና ጉበትን በነፃ እያከሙ ነው ማለት ነው። አራተኛ ጥቅሙ በሽታ ተከላካይ ነው። ይህ ፍሬ በውስጡ የያዘው የጸረ ኦክሳይድ ወይም ደግሞ አንቲኦክሲዳንትስ መጠን ከራሱ ከቴምሩ አልፎ በዓለም ላይ እጅግ ውድ ከሚባሉ የፍራፍሬ አይነቶች ጋር ይወዳደራል። እነዚህ ጸረ ኦክሳይዶችም በሰውነታችን ውስጥ እንደ ጽዳት ሰራተኛ በመሆን ሴሎቻችንን ለካንሰርና ለተለያዩ በሽታዎች ከሚዳርጉ ፍሪ ራዲካልስ ይከላከላሉ። የቴምር ፍሬ ቡናን አዘውትረው ሲጠጡ የሰውነታችሁ በሽታ የመከላከል አቅም ከመገንባቱም በላይ የቆዳ ሴሎች እንዳይሞቱ በማድረግ የወጣትነት መልክም እንዲጠበቅ ያደርጋል። በአጭሩ ይህ መጠጥ በውድ ዋጋ የሚሸጡ የቫይታሚን ክኒኖችን የሚተካ በተፈጥሮ የታሸገ የጤና ፈውስ የሆነ መድኃኒት ነው። አምስተኛ፣ ለምግብ መፈጨትና ለአንጀት ጤና እጅግ ጠቃሚ ነው። ብዙዎቻችን ከምግብ በኋላ የሚሰማን የሆድ መነፋት፣ የምግብ አለመፈጨት ወይም ደግሞ የሆድ ድርቀት ስቃይ የዕለት ተዕለት ሰላማችንን ይነሳናል። ይሁን እንጂ መፍትሄው እጃችን ላይ ካለው የቴምር ፍሬ ውስጥ ይገኛል። ይህም ታምራዊ መጠጥ በውስጡ እጅግ ከፍተኛ የሆነ የፋይበር ይዘት ስላለው የምግብ መፈጨት ስርዓታችን እንደ ሰዓት እንዲሰራ ያደርገዋል። እንደ ተራ ቡና ጨጓራን ከማቃጠል ይልቅ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ የምግብ መፈጨት ሂደቱን ያቀላጥፋል። የቴምር ፍሬ ቡና መጠጣት ማለት የአንጀት ግድግዳን ማለስለስና ሰውነታችን ተረፈ ምርቶችን
ያለምንም ስቃይ በቀላሉ እንዲያስወግድ መርዳት ነው። ስድስተኛ ጠቀሜታው የደም ማነስን ለመከላከልና ማዕድናትንም ለማግኘት ይረዳል። ሁልጊዜ የድካም ስሜት ይሰማችኋል ወይስ ትንሽ ስራ ስትሰሩ ቶሎ ይደክማችኋል? ይህ ምናልባት የደም ማነስ ወይም ደግሞ የማዕድናት እጥረት ምልክት ሊሆን ይችላል። የቴምር ፍሬ ቡና ግን በውስጡ እንደ አይረን፣ ማግኒዥየም እና ካልሽየም ያሉ ወሳኝ ማዕድናትን አምቆ የያዘ የተፈጥሮ ማከማቻ ነው። እነዚህ ማዕድናት በደማችን ውስጥ ያለውን የሂሞግሎቢን መጠን ከፍ በማድረግ ኦክሲጅን ወደ መላው የሰውነታችን ክፍል እንዲሰራጭና የኃይል መጠናችንም እንዲጨምር ያደርጋሉ። ብዙዎቻችን እነዚህ ማዕድናት ለማግኘት ሰው ሰራሽ እንክብሎችን እንጠቀማለን። ነገር ግን የቴምር ፍሬ ቡና ያለምንም የጎንዮሽ ጉዳት ሰውነታችን በቀላሉ ሊመጠው በሚችለው መልኩ ያቀርብልናል። ይህንን መጠጥ መጠጣት ማለት ደምን ማደስና ለሰውነታችንም የሚፈልገውን ጠንካራ መሰረት መገንባት ማለት ነው። ሰባተኛ ጥቅሙ የልብ ጤናን ይጠብቃል። የቴምር ፍሬ ቡና በውስጡ የሚገኙት እንደ ፌኖሊክ አሲድ ያሉ ንጥረ ነገሮች በደም ስራችን ውስጥ የሚከማቸውን መጥፎ ኮሌስትሮልን በመዋጋት የደም ስሮች እንዳይጠቡና እንዳይደፈኑ ያደርጋሉ። ብዙ ጊዜ በዘይትና በቅባት የበለጸጉ ምግቦችን ለምንመገብ ሰዎች የቴምር ፍሬ ቡና እንደ ቧንቧ ማጽጃ ሆኖ በማገልገል ደም ያለምንም እንቅፋት ወደ ልብ እንዲፈስ ይረዳል። ይህ ማለት የልብ ድካምና የደም ግፊት ስጋትን በከፍተኛ ሁኔታ መቀነስ ይቻላል ማለት ነው። ልባችን በደቂቃ 72 ጊዜ ያክል ይመታል። ያንን ምት ጤናማ ለማድረግ ደግሞ በቀን 1 ኩባያ የቴምር ፍሬ ቡና መጠጣት በቂ ነው። ስምንተኛ የቆዳን ጤንነት ለመጠበቅ እንዲሁም ደግሞ የወጣትነት ገጽታንም ሰጪ ነው። የቴምር ፍሬ ቡና ለውስጣዊ ጤና ብቻም ሳይሆን ለውጫዊ ውበትም ሚስጥራዊ መፍትሄ ነው። በውስጡ የሚገኙት ቫይታሚኖችና ቅባታማ አሲዶች የቆዳችንን የመለጠጥ አቅም በመጠበቅ ቆዳ እንዳይሸበሸብና ያለ ዕድሜ መግፋትም የሚመጡ ምልክቶች እንዳይታዩ ይከላከላሉ። ይህ መጠጥ በደማችን ውስጥ ያለውን መርዛማ ነገር ስለሚያጸዳ ውጤቱ በቀጥታ ፊታችን ላይ ይንጸባረቃል። ቆዳችንም ይበልጥ እንዲበራና ጥራት እንዲኖረውም ያደርጋል። በተጨማሪም የቆዳ ቀዳዳዎች በባክቴሪያ እንዳይጠቁና ለብጉር እንዳይጋለጡ የማድረግ ከፍተኛ ኃይል አለው። ውበት ከውስጥ ይጀምራል የሚባለው ለዚህ ነው። የቴምር ፍሬ ቡና መጠጣት ማለት ለቆዳችን ተፈጥሯዊ ሜካፕ እየሰጠን ነው ማለት ነው። ዘጠነኛ የነርቭ ስርዓት መረጋጋትና የአእምሮ ጤናን ይጠብቃል። የነርቭ ስርዓታችን እንዲረጋጋና ትክክለኛውንም ስራ እንዲሰራ እንደ ማግኒዥየምና ፖታሺየም ያሉ ማዕድናት እጅግ በጣም አስፈላጊ ናቸው። የቴምር ፍሬ ቡና እነዚህ ማዕድናት በከፍተኛ መጠን አምቆ የያዘ በመሆኑ አእምሯችን ከጭንቀትና ከውጥረት እንዲላቀቅ ትልቅ እገዛን ያደርጋል። ከካይፌን ነፃ መሆኑ ደግሞ ነርቮቻችን ሳያነቃቃና ሳያናውጥ ይልቁንም ረጋ እንዲሉና ትኩረታችንም እንዲጨምር ይረዳል። ይህ መጠጥ አእምሯችንን ከማረጋጋቱም በላይ ለረጅም ጊዜ የሚቆይ የአእምሮ ንቃትን ይሰጠናል። በየቀኑ የምንጠጣት አንዲት ኩባያ የቴምር ፍሬ ቡና ለተጨነቀ አእምሮ እንደ ተፈጥሯዊ ማስታገሻ በመሆን ውስጣዊ ሰላምን ትሰጠናለች። አስረኛ ለአጥንት ጥንካሬና ለጥርስ ጤና። የቴምር ፍሬ ቡና ለሰውነታችን የውስጥ ምሰሶች ማለትም ለአጥንታችንና ለጥርሳችን እጅግ አስፈላጊ የሆኑትን እንደ ካልሽየም፣ ፎስፈረስና ማግኒዥየም ያሉ ማዕድናትን በውስጡ ይዟል። እነዚህ ንጥረ ነገሮች አጥንታችን ጠንካራ እንዲሆኑና በቀላሉም እንዳይሰበሩ ትልቅ ድጋፍ ያደርጋሉ። ብዙ ጊዜ አጥንትን ለማጠናከር ወተት ብቻ በቂ ነው ተብሎ ይታሰባል። ነገር ግን በየቀኑ ከምንጥለው የቴምር ፍሬ ውስጥ የምናገኘው ማዕድን ለአጥንት ግንባታና ለጥርስ ጥንካሬ የሚሰጠው ጥቅም እኩል የሚታይ ነው። ይህንን መጠጥ አዘውትራችሁ የምትጠጡት ከሆነ ሰውነታችሁን ከውስጥ እየገነባችሁትና ወደፊትም ለሚመጣ የአጥንት መዳከም ስጋት ዛሬውኑ መከላከያ እያዘጋጃችሁ ነው ማለት ነው። ስለዚህ እነዚህ 10 ጥቅሞች በዋነኛነት ከቴምር የውስጥ ፍሬ ውስጥ የምናገኛቸው ማለትም ቴምርን ተመግበን ከምንጥለው ፍሬ ውስጥ የምናገኛቸው የማይታመኑ ተአምራዊ ድንቅ ጥቅሞች ናቸው ማለት ነው። እስካሁን ጥቅሞቹን ሰምተናል። አሁን ደግሞ ይህንን ተአምራዊ መጠጥ እንዴት በቤታችን ውስጥ ማዘጋጀት እንደምንችል ደረጃ በደረጃ እንይ። ሂደቱ በጣም ቀላልና ምንም አይነት ወጪ የማይጠይቅ ነው። የመጀመሪያ ደረጃ ማለትም ደረጃ 1 የምናደርገው ማጽዳትና ማዘጋጀት ነው። መጀመሪያ የተመገብነውን የቴምር ፍሬዎች በሙሉ እንሰበስባለን። ፍሬዎቹ ላይ የተጣበቀው የቴምር ስጋና ጣፋጭነቱ እንዲለቅ በንጹህ ውሃ ለጥቂት ደቂቃዎች ያክል ዘፍዝፈን በደንብ እናጥባቸዋለን። ይህ ካልሆነ በሚቆላበት ጊዜ ስኳሩ ተቃጥሎ ጣዕሙን ሊያበላሸው ይችላል። ከዛ በሁለተኛ ደረጃ የምናደርገው ማድረቅ ነው። ካጠብናቸው በኋላ ፍሬዎቹን በጨርቅ ጠርገን ለ3 ወይም ደግሞ ለ4 ቀናት ያክል ቀጥታ ፀሐይ ላይ እናሰጣቸዋለን። እርጥበቱ
ሙሉ በሙሉ መውጣት አለበት። በጣም ከቸኮላችሁ ደግሞ ኦቨን ውስጥ ለጥቂት ደቂቃዎች ያክል በማቆየት ማድረቅ ትችላላችሁ። ከዛ በሶስተኛ ደረጃ መቁላት ነው። አሁን ደረቅና ንጹህ የሆኑትን ፍሬዎች በመጥበሻ ላይ ወይም ደግሞ በብረት ምጣድ ላይ አድርገን በመካከለኛ እሳት እንቆላቸዋለን። ልክ እንደ ቡና ጥቁር ቡናማ ቀለም እስከሚይዙና ደስ የሚል መዓዛ እስኪወጣቸው ድረስ እንቆላቸዋለን። በዚህ ጊዜ ነው በውስጡ ያሉት ጠቃሚ ዘይቶችና ጣዕሞች የሚወጡት። ከዛ በደረጃ 4 ላይ የምናደርገው መፍጨት ነው። የቆላነውን ፍሬ ከቀዘቀዘ በኋላ በጠንካራ የቅመም መፍጫ ወይም ደግሞ በቡና መፍጫ ማሽን እናደቀዋለን ወይም ደግሞ እንፈጨዋለን። ልክ እንደ ተራ ቡና ዱቄት ሆኖ ሲወጣ የምታዩት ቀለምና የምታሸቱትን ሽታ ያስደምማችኋል። ከዛ በአምስተኛ ደረጃ አፍልተን መጠጣት ነው። በመጨረሻም ልክ እንደ ቡና በጀበና ወይም ደግሞ በማንቆርቆሪያ ወይም ደግሞ በሌላ ማፍያ ማሽን ማፍላት እንችላለን። አንዳንዶቹ ትንሽ ዝንጅብል ወይም ደግሞ ቀረፋ በመጨመር ጣዕሙን ይበልጥ ያጣፍጡታል። ስለዚህ አሁን ምንም አይነት ካፌን የሌለው ለጤናችን ግን ወርቅ የሆነው የቴምር ፍሬ ቡናን አዘጋጀን ማለት ነው። ቡናውን አዘጋጅተን ከጨረስን በኋላ ይበልጥ ውጤታማ ለመሆን የምንጠቀምበት መንገድ ወሳኝ ነው። ይህንን ተአምራዊ መጠጥ ጠዋት ከእንቅልፋችሁ ስትነሱ ብትጠጡት ከካፌን ነፃ የሆነና ቀኑን ሙሉ የሚቆይ እውነተኛ ብርታትን ይሰጣችኋል። ከምግብ በኋላ ደግሞ በ30 ደቂቃ ልዩነት ውስጥ መጠጣታችሁ የምግብ መፈጨት ችግርና የሆድ መነፋትን ለማስወገድ ትልቅ እገዛ ያደርግላችኋል። ጥቁር ቡና የማትወዱ ከሆነ በወተት ቀላቅላችሁ መጠጣት የምትችሉ ሲሆን ጣዕሙ ልክ እንደ ቸኮሌት ደስ የሚልና ማራኪ ይሆንላችኋል። በቀን ከ1 እስከ 3 ኩባያ መጠጣት ለጤናችሁ እጅግ የተመጣጠነ ሲሆን በተለይ ማታ ከመተኛታችሁ በፊት መጠጣታችሁ ሰውነታችሁን አረጋግቶ የሰላም እንቅልፍ እንድተኙ ይረዳችኋል። በአጭሩ ከዛሬ ጀምሮ በቤታችሁ ውስጥ የሚጣል ቆሻሻ የለም ማለት ነው። እያንዳንዱ የቴምር ፍሬ ለጤናችሁ የሚከፈል ትልቅ ኢንቨስትመንት ነው። ስለሆነም ክቡራን ቤተሰቦች ከዛሬ ጀምሮ የቴምር ፍሬን መጣል ታቆማላችሁ ብዬ አስባለሁ። መረጃው ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁም ሼር በማድረግ ይህንን አስገራሚ የሆነ እውቀትን አካፍሏቸው። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ እንዲሁም ደግሞ ጠቃሚ በሆነ የጤና ርዕስ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።